Subscribe before you start. ቆይ ምንድነው ሐሳብህ? ምን ነው ይጨረቃ? ችግር አለ? ያጠፋሁት ነገር አለ እንዴ? አይ አረ በፍጹም ምንም አላጠፋም። አንተማ እንዴ ብለህ ታጠፋለህ? ቆይ ምን አስበህ ነው ልጁን እዚህ ቤት ድረስ ይዘህ የመጣው? ምን ነው ከዚህ በፊት ተዋውቃላችሁ እንዴ? ማለት ምን ማለት አለ? ጥያቄ ነው የጠየኩሽ። የሆነ ጊዜ ጉዳት አድርሰበት እኮ ይዘው መጣ ነበር። ማስታወስ ላይ ጎበዝ ነሽ። የኔ ናታን እረፍ። ምን ለማድረግ እየሞከርክ ነው? ምንድነው? የምትፈሪው ነገር አለ እንዴ? ምንም እየገባኝ አይደለም። ዛሬ አፊት መቃብር ሄጄ ነበር እና እሱ እያለ ያሳለፍናቸውን ፍቅር ጊዜያቶች፣ ደስ የሚሉ ጊዜያቶች እያሰብኩ ነበር። አሁን ግን ምን ደከመህ? ሁሉም ነገር ባዶ መስሎ ታየህ? እኔ ጨርቃ አንድ ጥያቄ ልጠይቅሽ። እሺ። እኔ ጨርቃ እኔ አንቺን ላስከፋሽ አልፈልግም። አንቺ በህይወቴ ውስጥ ትልቅ ቦታ የምሰጥሽ ከማንም ጋር የማላወዳደር ሴት ነሽ። የኔ ናታን አንተም ለኔ እንደዛ ነህ። ግን ምንድነው ንገረኝ። የዋሸሽ ምንም ነገር የለም ወይ? ልትነግሪኝ የምትፈልጊ? አልገባኝም። የጠየኩሽ ቀጥታ ጥያቄ ነው። በድጋሚ እድል ልስጥሽ እኮ። አልገባኝም። እኔ ምን ልዋሽ እችላለሁ? ጥሩ ሰላም ደር። የኔ ናታን ምን እየተፈጠረ ነው? ምንድነው? ቆይ ይሄ ሰይጣን ነገረው እንዴ? ወይኔ ጉዴ። እየመጣ ነው። እሺ አንዬ፣ ሌላ ቀጠሮ አለብኝ ምናምን እያለ እየጎረረ ነው። እስኪ ሲደርስ ምን እንደሚያደርግ እናያለን። እሺ። ግን ሲመጣ ምን ልታደርጊ ነው? ምን አደርጋለሁ ብለሽ ነው? በቃ የሆነ አብራችሁ እንድትሆኑ እናደርግና ከዛ በኋላ ፎቶ አነሳችኋለሁ። እንዴ እንደዛማ አይሆንም እንዴ። እኔም እኮ ህይወት ይኖረኛል አይደል? ወደፊት እንደ ቀልድ የተነሳሁት ነገር በኋላ ደግሞ ህይወቴንም ቢያበላሽውስ? አረ ችግር የለውም አንዬ። ለይፉ ፍቅረኛ እንዳለው ለማስመሰል ነው እንጂ እኮ ለሌላ አይደለም። ከዛ በኋላ ራስሽ ከስልክ ላይ ፎቶን ታጠፋዋለሽ። እሺ በቃ ግን ውይ በቃ ምን ነገር አይፈጠርም ግን ምናምን አትበይ። መጣ መሰለኝ። በደንብ ነው እሺ የምናስመስለው። ተዘጋጂ። ወይ ጣጣ። ከወንድሜ ካልተጣብሰኝ ነው። ምን አይነት ቀውስ ቤተሰብ ናቸው በፈጣሪ። ሃኒ ናት አውቃት ጓደኛዬ ናት። ሃና ትባላለች። እሺ አላረጋለ። ሰላም ሃና እባላለሁ። እና ምን ነው ግን ይሄን ያክል ቢዚ ነኝ ጊዜ የለኝም አልከሳ? ምን ላርግ ብለሽ? ወንድ ልጅ ካልሰራ ይሆናል። የእናንተ ኃላፊነት ደግሞ እኛ ላይ ነው። ተው እንጂ ማን ነው ሴት ልጅ አትሰራም ያለክ? እኔ እንደዛ አላልኩ እንዴ። አሁን ያው እንጂ አንተም ደግሞ አራት ዝም አትበላት። እሺ ማን ነው ሴት አትሰራም ያለክ? እሱ ያለችውን መድገም አይከብድም? አይ ያው በደንብ ላስረዳ ብዬ ነው። ሴትም ልጅ ሰርታ ራሷን ማስተዳደር ትችላለች። እሺ አንቺን የሚያስተዳድረው ማን ነው? እኔን፣ ቤተሰቦቼና ወንድሜ እኮ። ወንድምሽ ከሆነ እንደዚህ ማውራት የለብሽም። እኔ እኮ ገና ልጅ ስለሆንኩ ነው። ልጅ? ሙዚቃ ቀስና አሁን ቆይ የሆነ ነገር ቆይ ካንሳለ። አንቺ ያምሻል እንዴ? ምንድነው የማታውቂው ሰው ላይ መጠምጠም? ስርዓት የሚባል ነገር የለሽም? ምንድነው እሱ እንደዚህ የምትሆነው? ምን ተነክታ አታውቅም? መነካብርቅ ነው። አይ ረፊ ብያለሁ። ነይ አንቺ ደግሞ ስርዓቷን አስይዣት። ሲሆን ነይ ስርዓቷን አስይዣት።
ምን ተፈጠረ? ምን እያደረገች ነው ያለችው? ኧረ እኔ ምንም አላደረኩትም። ዝም ብዬ ስለቀረብኩት ነው። እንዴ ቆይ አንተ ምን ሆነህ ነው? ራስህን እንደምንድን ነው የምታየው? ለምን አጉል ሰዎችን ትቀርቢያለሽ? እና እኔ ብቀርበው አግኝተህ ነው? ደፋር። ጓደኛሽ ግን ጤነኛ ነች? ለምንድን ነው ከሰው ጋር ሆነሽ የጠራሽ? ጭቅጭቃችሁ ግን ደስ ይላል። የሆነ በፊት የምትተዋወቁ አይነት ነገር ነው የሚመስለው። ማ ከዚህ ጋር? ኧረ በፈጣሪ ወደዛ። አንቺ ቆይ ለምታወሪው ነገር ስርዓት የለሽም እንዴ? እውነቴን እኮ ነው። ቆይ ራስን እንደ ወንድ ነው የምትቆጥረው? በፈጣሪ ስም ሲጀመር አንተ ታይፔም አይደለህም። ታይፕ ሳልሆን እንደዚህ የተለጠፍሽብኝ። ታይፕሽ በሆንማ ምን እንደምታደርግ ያሰብኩት። ማን ጽዮን? ለምን ነበር የፈለግሽኝ? ማውራት ካለብን እቺ ልጅ አስወጫት። እንደውም የቀጠሮ ሰዓት ይደርሷል፣ መሄድ አለብኝ። ሲጀመር በስነ ስርዓት ተከራክሮ የማሸነፈው ነው እንኳን የለህም። ይሄን እኮ አንተንም ፍቅረኛ አለኝ ብላ የምታስብ ሴት ትኖራለች። እንዴ ልታሳድብኝ ምን ይጠራሽ? እንዴ ቃል ገና ቆርጠን አልጨረስንም። አንቺ እንዴት ተንኮለኛለሽ እንዴ? ልጁን እኮ አልገመገምሽው። ላንቺ ብዬ ነው። እሺ በቃ ሳይለቅ ድረስበት። እሺ ውድ የሐረግ ድራማ ተከታታዮች እንደምን ከርሙ። ዛሬ በክፍል 154 እንደተመለከትነው ጽዮን የወንድሟን የናታንን ትዳር ለመጠበቅ ስታውቀው ወንድምና እህት ለማጣበስ ስትሞክር፣ በሌላ እጅ ደግሞ ናታን በሚስቱና በቃልሀብ መካከል የተደበቀ ነገር እንዳለ እየሸተተ ነው። ምን ትላላችሁ ተመልካች አድማጮች? ኤፍራታም ቃልሀብን እንደማታውቀው ሆና እንደ አዲስ ናታን ፊት ለፊት ቃልሀብን ስትተዋወቅ አይተናል። ይሄ የሚገርም ነው ተመልካቾች። በሌላ እጅ ደግሞ አቤል ለጽ ያለው ፍቅር ቀን በቀን እየጨመረ ነው፣ አይኑ ላይ ያስታውቃል። ሲሆንም በሌላኛው እጅ አቤልን ሳትወደው አልቀርም፣ አይናቸው ላይ ያስታውቃል። እስቲ ዛሬ አቤልና ጽዮን ፍቅረኛሞች የሚሆኑ የምትሉ ኮሜንት ላይ በመጻፍ ሀሳብና አስተያየት እንግለጹ። እናንተስ አቤልና ጽዮን የሚያምር ፍቅረኛሞች የሚሆኑ ይመስላል? እኔ በግሌ የሚያምር ፍቅረኛሞች የሚሆኑ ይመስለኛል። እናስ የወንድሟን ሚስጥር ጠብቃ መቆይ ይመስላችኋል ወይስ ጓደኛዋን ታስፈልጋለች? በክፍል 155 በዚሁ በአርዲቲ ስለሚለቀቅ ሰብስክራይብ ማድረጎን በፍጹም እንዳይረሱ። እናመሰግናለን።